ፊራኦል ኢቲቻ የተባለ የቲክቶክ ዳኛ አንዲት መንግስት በአደገኛ ወንጀል እፈልጋታለሁ ብሎ በሜንስትሪም ሚዲያ ያስፈለጋትን ባልቴት ነይና በቲክቶክ እንዳኝሽ በሚል ለእኔም ጥሪ አርጌለታለሁ የሚል አስተያየት ሰማው። እውነት ለመናገር ግንቦት አንድ ቀን አልነበርኩም፣ ጭራሽ ቲክቶክ መንደር አልነበርኩም። ሁለቱ ሰዎች ግን ሲያወሩ እንደነበርኩና አውቄ እንዳልገባው ብለው ህብረተሰብን አሳስተዋል። እውነት ለመናገር አልነበርኩም። እኔ ሜቢ በኔ የኔን ፕሮፋይል ፒክቸር ሀኒ ባጀሯን የሚጠቀሙ ሰዎች ገብተው ሊሆን ከቻለ ቼክ ያርጉት። በዚህ አጋጣሚ ግን ብኖርም አልገባው። ምክንያቱም አንዲት በመንግስት የምትፈለግ አደገኛ ቦዘኔን ፊራኦል ማነውና ነው እኛን የሚዳኘን የሚል ጽኑ አመለካከት ስላለኝ አሁንም ይሄን ቪዲዮ የምሰራው ለፊራኦል ኢቲቻና ለአንዲት ቦዘኔ ብዬ ሳይሆን የእሷን ወሬ የእሷን ንግግር ለማዳመጥ እንቅልፉን አጥቶ ለተቀመጠ ምዕመናንና እሷ ያሳሳተቻቸው ነገሮችን በመጮህ ያሳሳተቻቸውን ሰዎች ለማስረዳት ስለፈለግኩ ብቻ እንዲሆንልኝ ይታሰብ። ወደ ዋናው ሐሳቤ ልግባ። እንግዲህ የኔና የዚች ቦዘኔ ሴትዮ የሚጀምረው ግንኙነታችን ወይም ጥላችን የሚጀምረው ከዚህ በፊት አየርላንድ ያለው ማንጋርድ ሴኩሪቲ ካምፓኒ የኔ ነው ካለች ቀን ጀምሮ ነው። የዛሬ ዓመት 2017 የዳግማዊ ትንሣኤ ዕለት ነው የሚጀምረው። ከመሬት ተነስታ ማንጋርድ ሴኩሪቲ ካምፓኒ የኔ ነው 22 ሚሊዮን ዩሮ ወርዝ ያለውን ካምፓኒ የኔ ነው አለች። ስለዚህ እኔ ስለዚህ ማንጋርድን ፍለጋ በሚል ማንጋርድ ላይ የተለያዩ ኢንቨስቲጌሽን ጀመርኩበት። ያገኘሁት ሪዛልት አየርላንድ ላይ ሴኩሪቲ ካምፓኒ ለመመስረት ወይም ደግሞ ለመስራት መጀመሪያ እነዚህ ግሬት ብሪቴን የሚባሉት ሀገራት ላይ ኖርዘርን አየርላንድ ላይ ስኮትላንድ ላይ በውትድርና ማገልገል ይጠበቅብሃል። መስፈርቱ ይሄ ነው። መስፈርቱ ይሄ ሆኖ ሳለ በረከት ገበሬዋ ቤት ዞራ የዚህ ማንጋርድ ሴኩሪቲ ካምፓኒ የኔ ነው አለች የሚለውን እያየሁት እያጠናከርኩት ስመጣ እንግዲህ ይሄ ካምፓኒ እድሜው ከ100 ዓመት በላይ የሆነ ስሙ ሲቀያየር የመጣ ቢሆንም ከ100 ዓመት በላይ የሆነ ኢንግላንድ ላይ ፀሐይ አትጠልቅም በተባለበት ጊዜ የነበሩ ወታደሮች የመሰረቱት ካምፓኒ ሆኖ አገኘሁት። ይሄን ካምፓኒ ነው እንግዲህ በድፍረት ሲወርድ ሲዋረድ አሁን ላሉት ሰዎች እዩዋቸው። ማንጋርድ የማን ነው የሚለውን እዩ እናንተ ግቡና ይሄ እነዚህን ትላልቅ ሰዎች የመሰረቱትን ትላልቅ ወታደር የመሰረተውን ካምፓኒ የኔ ነው ብላ በድፍረት እንትናለች። ስለዚህ ሜቢ የዘር ሐረጋቸው ባሏ አየርላንዳዊ ስለሆነ የዘር ሐረጋቸው ሜቢ ከዛ ጋር ሊመዘዝ ይችላል ብዬ የባሏንም ፕሮፋይል ማገላበጥ ስጀምር ባሏ እዚህ ካምፓኒ ላይ ኦፊሰርነት ቴክኒካል ኦፊሰር ሆኖ ለ6 ወር ብቻ አገልግሏል። ከዛ በኋላ ወደ ደቡብ ሱዳንና በግሉ ወደ ደቡብ ሱዳንና ወደ ሩዋንዳ አማጽያንን ለማሰልጠን ነው የሄደው። ከእሷ ጋርም እዛ ነው የተገናኙት እንጂ ምንም አይነት ሀብት እዚህ ካምፓኒ ላይ እንደሌለው ስረዳ ይህንን አቀናብሬ ቪዲዮ ላይ ፖስትኩት። በዚህ ሰዓት ይሄ ሮቤራ የሚባለው ልጅ የእሷ የሶፍትዌር ባለሙያ ነው። ከዚህ በፊት የኦሮሚያ ምክትል ፕሬዝደንት አቶ አወሉ አብዲ በገዛ ስልካቸው
እገልሃለሁ፣ አጠፋሃለሁ የሚል ሚሴጅ እንደተላከልኝ ነግሬያችሁ ነበር። በኋላ ላይ ራሳቸው የኔ ስልክ ሀክ ስለተደረገ ምንም አይነት መልእክቶች ቢደርሳችሁ እኔ እንዳልሆንኩ ተገንዘቡ የሚል ትዊተር ላይ ጽፎ አየሁ። ስለዚህ ይሄን ሚሴጅ የላከልኝ ማን ነው ስል ይሄ ረቢራ የሚባል ልጅ እና አንድ ቅዱስ የሚባል ልጅ ሆኖ አገኘዋቸው። በተጨማሪም የተለያዩ የነዚህ የመታወቂያዎች የቪአይፒ መታወቂያዎች እሷ የምትከሰስበት የመታወቂያዎችን ከዚህ በፊት ደግሞ እንደገና ሚኪ ማይኮ አውንታ በርሲሳ አርቲፊሻል መታወቂያዎችን ይዞ ሰውን እያስፈራራ ነው ብሎ የሰራትን ፎርጂድ ማስታወቂያ የሰሩት እነዚህ ረቢራና ቅዱስ የሚባሉ የእሷ የሶፍትዌር ባለሙያ ናቸው። ቪአይፒውንም የሰሩት እነሱ ናቸው። ስለዚህ እነዚህ ልጆች መጀመሪያ ወደ እኔ በዋትሳፕ አወራን። በዋትሳፕ ያወራናቸው ወሬዎች ምንድን ነው? ማንጋርድ ሴኩሪቲ ካምፓኒ የኔ ነው ብላለች፣ የእሷ ነው አንተን የተሳሳትከው የሚል ነው። እኔ አልተሳሳትኩም፣ ከተሳሳትኩ ማስረጃ አንጣ ብያቸው ተቀጣጥረን ተለያየን። ቪዲዮውንም ፕራይቬት አረኩላቸው። ነገር ግን እስከ እሮብ ድረስ ከእሁድ እስከ እሮብ ድረስ ጠበቅኳቸው። ማምጣት ስላልቻሉ መልሼ ከፕራይቬት ወደ ፐብሊክ አደረግኩት ማለት ነው። ከዚህ በኋላ ነው እንግዲህ እች ሴትዮ እዚህ ስትንበጣረቅ የነበረውን ወሬ ይዛ ለኢትዮጵያ ፌዴራል ፖሊስ ከሰሰች። ስትከሰኝ ጥሪ ያደረገልኝ ካለሁበት ኡገዴን ተነስቼ ነው ወደ አዲስ አበባ የመጣሁት። እሷ ይዛ የመጣችው የዋትሳፕ ስክሪንሻት እና እኔ ያስቀመጥኩት የዋትሳፕ ስክሪንሻት ይለያይ ነበረ። ከዚህ ቀን ጀምሮ ነው ዋትሳፕ ላይ እና በቴሌግራም ላይ የሚጻፉ መልእክቶች ኢዲት እንደሚደረጉ የተገነዘብኩት። ስለዚህ ፌዴራል ፖሊስ አማራጮችን መፈለግ ነበረበት። የተለያዩ አካላት ጋር ሄዶ ኦሪጂናሉን የዋትሳፕ ንግግራችንን ይዞ መጣ። ይዞ ሲመጣ ለ3 ጊዜ የተቀጠረች በዛው ቀረችና አሁን ከዓመት በኋላ ነው እንግዲህ 5000 ብር ሰጥቼዋለሁ ምናምን የምትንበጣረቀው ማለት ነው። ሲጀምር 5000 ብር ለምን ትሰጠኛለች? ምክንያቱ ምንድን ነው? የምትሰጠኝ የሆነ ችግር አለ ማለት ነው። ከዚህ በኋላ እችን ሴትዮ አጥብቄ መከታተል ጀመርኩ። በጨው ንግድ ላይ፣ በወርቅ ንግድ ላይ፣ በግብርና ላይ ተሰማርታለች። ግብርናው የናምትን ነው ለህብረተሰቡ እንደዛ አቀርባለሁ በሚል ነው እንጂ ዋናው የወርቅና የተለያዩ ማጭበርበሪያ መንገዶች ናቸው ስትጠቀምባቸው የነበሩት። ተከታትዬ ለምሳሌ የአዲስ አበባ ላይ የተለያዩ ቦታዎች የተሰጧት ተለጣፊ ሱቆችን በአንዳንድ ሚሊዮን ብር እንዳከራያቻቸው ደረስኩበት። ይሄንንም ለህብረተሰቡ አቀረብኩ ማለት ነው። ከዛም በኋላ ሴትዮ አሁን ላይ እርግጠኛውን የምነግራችሁ ሀገር ውስጥ የለችም፣ ኬንያ ነው ያለችው። ውሸቷን ነው። ኢትዮጵያ ውስጥ ነኝ አዲስ አበባ ነኝ ምናምን የምትለው ውሸት ነው። በእግሯ ጭምር በሞየሌ በኩል አድርጋ ኬንያ እንደገባች የተለያዩ ምንጮች እየዘገቡ ነው ያሉት። ኤኒዌይ በእኔና እሷ መካከል የተፈጠረው የኢንፎርሜሽን ወይም ደግሞ የማስረጃ ችግር ካለ ሁሌም እንደምለው እጠየቅበታለሁ፣ ሁሌም እንደምለው። ነገር ግን የፈለጋት ፌዴራል ፖሊስ በተለያየ ጊዜ ባጭበረበረችው የነዳጅና የተለያዩ ነገሮች ምክንያት ነው የሚፈልጋት። የመጀመሪያም ክሷ ውጪ ሆና እንድትከራከር ነው እንጂ ፍርድ ተሰጥቶ ነፃ ነሽ አልተባለችም። እሷ እንደተበተረከችው አይደለም ጉዳዩ። በተጨማሪ ትንሽ ላብራራላችሁ የምፈልገው የፌዴራል ፖሊስ እስር ቤትና የፌዴራል ፖሊስ ቢሮዎች የተለያዩ ቦታዎች ናቸው። በምንም አይነት ሁኔታ እኔ ስትመጣ እኔ እዛ ስመጣ እሷ እኔን የምታይበት ነገር በምንም አይነት ሁኔታ የለም። ሲጀምር አንደርግራውንድ ነው ያለው። ሲጀምር ለእስረኛ መስታወት የሚደረግበት ነገር የለም። ከየት አምጥታ እንዳሰራቸው አይታወቅም። በመጨረሻ ግን እኔ በበረከት ገበሬዋ ምርመራ ላይ ከፌዴራል ፖሊስ ጋር የሰራሁት ነገር የለም። ሜቢ
አንዳንድ ሰዎች ስልካቸውን በአዲስ አበባ ተለጣፊ ሱቆች ላይ አንዳንድ ሚሊዮን ብር የተበሉ ሰዎች ስልካቸው እኔ ጋር ካለ የጠየቁኝ ሰዎች ስላሉ ካለሁበት ቦታ ሆኜ ለነሱ እንትን ብዬ ሰጥቻቸዋለሁ። በተጨማሪ ግን ምርመራውን ያከናወነው ራሱ ነው። እኔ እዛ የምመላለሰው በፊንቴክ እና በተለያዩ ወንጀሎች ዙሪያ ላይ ማስረጃ እንድሰጣቸው ስለተፈለገ እንጂ ከእሷ ጋር ምንም የሚያገናኘው ነገር የለም። እሷስ ማነችና ነው። በተጨማሪ አቶ ፍራኦል ኢቲቻና እሷ ዓለም አቀፍ ሌቦች ይህን ፍርድ ቤት ሊከፍቱ የፈለጉበት ዋና ነገር ፍትህ ይፈልግሻል ከተባለች፣ ህግ ይፈልግሻል ከተባለች ቀጥታ መታ ተበድላም ከሆነ የተበደለችውን ማስረዳት ነው። ከገዛ ኢንተርሪሳ ጋር ምንም የሚያገናኘው ነገር የለም። ጠንቅቄ የምነግራችሁ በማስረጃ የምነግራችሁ ግን በረከት ገበሬዋ አደገኛ ቦዘኔ፣ አደገኛ ሌባ፣ አደገኛ ውሸታ መሆኗንና በዚህ ድፍረቷ ሀገርን አሟጣ የጨረሰች ነች። ታዩታላችሁ። ለሚቀጥለው ባንኮች ንብረቶቿን ሊሸጡ ሲመጡ ታዩታላችሁ። የተለያዩ ሰዎች ተበልተናል ብሎ ሲመጡ ታዩታላችሁ። ከተለያዩ ባለስልጣናት ጋር ያደረገችው የሌብነት ኮላቦሬሽን ታዩታላችሁ። አሁን መታ አብራቸው ስትሰራቸው የነበሩን ሰዎች ማማቱ እሷ ስትያዝ ነው። መጀመሪያ መቼ አወራችሁ? የመጨረሻው መጨረሻ አንዳንድ ሰዎች በቴሌግራሜ እስር ቤት በነበርኩበት ሰዓት ቴሌግራሜን ተጠቅመው እማቃቸው ሰዎች ጋር ብር ላኩልኝ ብለዋል ስትል ነበር። ይሄ በፍጹም ስህተት እና መረጃ ላይ መሰረት ያልተደረገ ነው። ፖሊሶቹ እንደዚህ ሊያደርጉበት የሚችሉበት እድል የለም። ቢኖርም እኔ ታስሬ በእኔ ስልክ የሆነ የሚያውቀው ሰው ጋር ላክልኝ ቢል አካውንቱን የማን ነው የሚልከው? የኔን አይደለም፣ ሰውየውን ነው አይደለም የሚልከው። የፖሊሱን እንትን ከላከ ያኛው ሰውዬ እንዴት አልተጠራጠረም? አቶ ፍራኦል ኢቲቻስ ቢሆን ኖሮ ይሄን ማስረጃ ለምን አምጪ? እንደዚህ በማለቃቀስ ፍትህ የሚረጋገጥበት ነገር የለም። አገራችን ላይ ካሉ መስሪያ ቤቶች መካከል ሀገራችን ቀራት ብዬ የማስበው የኢትዮጵያ ፌዴራል ፖሊስ እና የመከላከያ ብቻ ናቸው። የኔ ሀሳብ ነው።